እሺ ሌላው ባዮሎጂ ኤንድ ቴክኖሎጂ ነው። እንግዲህ ባዮሎጂ is the study of life። ባዮሎጂ ቅድም እንዳልኳችሁ ስለ ሊቪንግ ቲንግሶች የሚያጠና ዲሲፕሊን ነው ማለት ነው። ሶ ኤቭሪቲንግ ህይወት ስላላቸው ነገሮች በሙሉ ቤዝ አድርጎ የሚያጠና አንድ ዲሲፕሊን ነው። ቴክኖሎጂ ደግሞ የዚህን የባዮሎጂን እውቀት ተጠቅሞ የተለያዩ አይነት ሌሎች ቴክኖሎጂዎችን ጀነሬት የሚያደርግ ሌላ ዲሲፕሊን ነው ማለት ነው። ሶ ቴክኖሎጂ ከባዮሎጂ ምንድነው የሚፈልገው? ሳይንቲፊክ ኖሌጆችን ነው። ሶ ባዮሎጂ ጀነሬት የሚያደርገው ሳይንቲፊክ ኖሌጅ ነው። ሳይንቲፊክ ኖሌጅ ደግሞ ተጠቅሞ ቴክኖሎጂ ምንን ጀነሬት ያደርጋል ማለት ነው? የተለያዩ አይነት ለሰው ልጅ ዩስፉል የሆኑ ጠቀሜታ ያላቸውን የተለያዩ አይነት ቴክኖሎጂዎችን ዲቨሎፕ ያደርጋል ማለት ነው። እንግዲህ ሁለቱን የተለያዩ አይነት ዲሲፕሊኖች መርጅ አድርገን ያ ማለት ባዮሎጂ ስለ ሊቪንግ ቲንግሶች የሚያጠና አንድ ሳይንስ ነው። ቴክኖሎጂ ደግሞ የሰው ልጅ የሰራቸው ነገሮች ናቸው። ሶ የሰው ልጅ የሰራው ነገርና ተፈጥሮ አንድ ላይ መርጅ አድርገን ነው እንግዲህ እዚህ ጋር የምናየው። ሶ ባዮሎጂ አለ፣ ቴክኖሎጂ አለ። ሁለቱ አንድ ላይ መርጅ ስናደርጋቸው ባዮ ቴክኖሎጂ የሚል ተርም ይሰጡናል ማለት ነው። ባዮ ቴክኖሎጂ ዩዝስ ሊቪንግ ሲስተምስ። ስለዚህ ባዮ ቴክኖሎጂ ምንድነው? ሊቪንግ ሲስተሞችን ተጠቅሞ የተለያዩ አይነት ቱሎችን ክሬት ማድረግ መቻል ነው እንግዲህ። ስለዚህ ዩስፉል የሆኑ ፕሮዳክቶች ለሰው ልጅ የሚጠቅሙ ፕሮዳክቶችን ጀነሬት ያደርጋል ማለት ነው። ሶ ባዮሎጂ ቴክኖሎጂ ባዮቴክኖሎጂ ሆነና ማለት ነው አንድ ላይ ለሰው ልጅ በጣም ዩስፉል የሆኑ ፕሮዳክቶችን ጀነሬት ያደርግልናል ማለት ነው። ቀጣይ ስናይ ኔቸርስ ዳይቨርሲቲ ኢንስፓየርስ ኒው ቴክኖሎጂስ ወይም ደግሞ ኢንቬንሽንስ። ያ ማለት ነው የተለያዩ አይነት ኔቸር በተፈጥሮ አንድ አይነት አይደለም አይደለ? ኔቸር የተለያየ አይነት ነው። ሶ ኢንሴክትን እናያለን፣ አኒማልን እናያለን፣ ፕላንትን እናያለን። ኔቸር በጣም ዳይቨርሲፋይድ ነው። ሶ እነዚህ ዳይቨርሲፋይድ ገና አልተነካም ማለት ነው ቴክኖሎጂ። ስለዚህ የተለያዩ አይነት ኔቸሮችን በማየት ዳይቨርስ የሆኑ ቴክኖሎጂዎችን ጀነሬት እናደርጋለን ማለት ነው። ሌላው ዩዚንግ ባዮሎጂካል ኖሌጅ ሳይንቲስትስ ሶልቭ ሂውመን ፕሮብለምስ። ስለዚህ የተለያዩ አይነት ሂውማን ፕሮብለም አለ። እንግዲህ የሰው ልጅ ችግሮች ብዙ ናቸው። እንግዲህ እነሱን ችግሮች ለመፍታት ባዮሎጂካል ኖሌጅ አስፈላጊ ነው። ስለዚህ ባዮሎጂካል ኖሌጅ አለ። የባዮሎጂካል ኖሌጅ ደግሞ ለቴክኖሎጂ ትልቅ ኮንትሪቢዩሽን አለው ማለት ነው። ሶ ተደጋጋፊ ናቸው ማለት ነው። ሰም ኤግዛምፕልስ ኦፍ ቤኔፊትስ ኦፍ ባዮሎጂ ቱ ቴክኖሎጂ ነው። አሁን የምናየው ደግሞ ቤኔፊቶች አሉ ማለት ቴክኖሎጂ ከባዮሎጂ የሚወስዳቸው ነገሮች አሉ። ያ ማለት የሚወስዳቸው ነገሮች ምንድናቸው? ኖሌጅ ነው። ያው ሳይንቲፊክ ኖሌጅ ነው ከባዮሎጂ የሚወስደው ማለት ነው። ሶ እዚህ ጋራ የተለያዩ አይነት ቤኔፊቶችን እናያለን። የመጀመሪያው ሜዲሲናል ፕላንትስ ነው። ሶ ሜዲሲናል ፕላንትስ ይሄ ለተለያየ አይነት ሕክምና የሚውሉ የተለያዩ ፕላንቶች አሉ። ሶ እነዚህ ፕላንቶች ኬሚካል ኮምፖነንት አላቸው በውስጣቸው ማለት ነው። ይሄንን ኬሚካል ኮምፖነንት አርቲፊሻሉን መስራት መቻል አለበት። ቴክኖሎጂ ስራው ምንድነው? የሆነ ኔቸር ኢሚቴት አድርጎ የሆነ አርቲፊሻል ነገር መስራት ማለት ነው። ስለዚህ ቴክኖሎጂው የራሱን የሆነ ነገር ጀነሬት እንዲያደርግ ግዴታ ከባዮሎጂ ሜዲሲናል የሆኑ ፕላንቶችን ወይንም ደግሞ ሳይንቲፊክ የሆነ ኖሌጅን ስለ ሜዲሲናል ፕላንቶች ማወቅ ይጠበቅበታል ማለት ነው። ሶ ምን ያደርጋል ማለት ነው? ያው ሳይንቲፊክ የሆነው ኖሌጅ ይወስዳል ማለት ነው። ሶ ሳይንቲስት ኢሚቴት ፕላንትስ ቱ ዲቨሎፕ አርቲፊሻል ባዮኬሚካል ኮምፖነንትስ። ስለዚህ አሁን ለምሳሌ እዚህ ጋር አሎቬራ ማየት እንችላለን። ሌላ እኔ በደንብ የማውቃቸው እነዚህ ላቬንደር፣ ሮዝሜሪ የምንላቸው አሁን እዚህ ጋር የተለያዩ አይነት የፀጉር ፕሮዳክቶችን ኢቭን ለማምረት እነዚህ ነገሮች ይጠቀማል። ሶ እነዚህ ፕላንቶች ለምሳሌ ምንድን ናቸው? ምን አይነት ኮንስቲትዩንት አላቸው? ሰው ልጅ ምን አይነት ጥቅም ይሰጣሉ የሚለውን ነገር ከተረዳ በኋላ ቴክኖሎጂ የራሱን የሆነ ሌላ ፕሮዳክት ጀነሬት ያደርጋል ማለት ነው። ስለዚህ ባዮሎጂ ሜዲሲናል ፕላንቶችን የተለያየ አይነት ኖሌጅ ፕሮቫይድ ያደርጋል ማለት ነው። ሁለተኛው ጄኔቲክ ኢንጂነሪንግ ኤንድ ባዮሲንቴቲክ ማቴሪያልስ ነው። እዚህ ጋር ሁለት ነገሮችን እናያለን። የመጀመሪያው ጄኔቲክ ኢንጂነሪንግ የምንላት ነው። ጄኔቲክ ኢንጂነሪንግ ማለት ጅኖችን ከአንድ ኦርጋኒዝም ወደ ሌላ ኦርጋኒዝም ትራንስፕላንት ማድረግ ማለት ነው። ይሄ በጣም ቫስት ነው። ለምሳሌ አሁን በድሮ ጊዜ ኢንሱሊንን ወይም ደግሞ አሁን የተለያዩ አይነት ስኳር በሽተኞች ምንድን ነው የሚያደርጉት? ኢንሱሊን ነው ኢንጀክሽናቸው። ይሄንን ኢንሱሊን ጀነሬት ለማድረግ ብዙ ጊዜ በፊት የሚደረገው ምንድነው? ከአሳማ ነው ኢንሱሊን ይወሰድና ለሰዎች ኢንጀክት ይደረጋል ማለት ነው። ይሄንን ኢንሱሊን ጀነሬት ለማድረግ ወይም ኢንሱሊንን ለማግኘት ብዙ አሳማዎች ይታረዱ ነበረ። ከዛ ያንን ኢንሱሊን ወስደን ለሰው ልጆች ትሪት ለማድረግ ኢንሱሊንን ከነሱ ላይ መውሰድ ማለት ነው። በዚህ ፕሮሰስ ውስጥ ብዙ አሳሞች ህይወታቸውን ያጣሉ ማለት ነው። ግን ምን ተደረገ? ሌተስት የሆነው ደግሞ ኢንሱሊን ፕሮዳክሽን እንዴት ነው የሚሰራው? ጄኔቲክ ኢንጂነሪንግ ነው የሚጠቀመው። ያ ማለት ምንድን ያደረገው? ከሰው ልጅ ኢንሱሊን የምታመርተዋን ጂን ተወሰደ። ወዴት ነው ትራንስፕላንት የተደረገው? ወደ ባክቴሪያ ነው። እንደን ባክቴሪያ ያቺን ጂን ምንድነው የሚያደርጋት? ኤክስፕረስ ነው የሚያደርጋት አለ። ስለዚህ ባክቴሪያው ምንድነው ማምረት የጀመረው ማለት ነው?
ኢንሱሊንን ፕሮዲዩስ ማድረግ ጀመረ ማለት ነው። ሶ ባክቴሪያዎች እንግዲህ እንዴት እንደሚራቡ ታውቃላችሁ። ልክ በ10 ማይክሮ ሰከንድ ብቻ ሚሊየንስ በጣም ብዙ ሊሆኑ ይችላሉ። ሶ ያንን እነዛን አሰሞቹን የሚፈጅ የነበረው ኢንሱሊን ፕሮዳክሽን በቀጥታ እነዚህ ባክቴሪያዎች በሚያመርቱት ኢንሱሊን ተተካ ማለት ነው። ባክቴሪያዎች በጣም በጥቂት ሰዓታት ውስጥ በጣም ብዙ ነው የሚሆኑ ሰው ብዙ አማውንት ኦፍ ኢንሱሊን ማግኘት እንችላለን ማለት ነው። ስለዚህ ምንድነው የተደረገው? ያንን ኢንሱሊን ወስደን ለሰዎች ኢንጀክት ማድረግ ጀመረ ማለት ነው። ስለዚህ ቴክኖሎጂ ምንድነው ያደረገው? ያቺን ጄኔቲክ መጀመሪያ እንግዲህ ባዮሎጂ ምንድነው ፕሮቫይድ ያደረገው? ኖሌጅ ነው ፕሮቫይድ ያደረገው። ቴክኖሎጂ ደግሞ አዲስ የሆነ ኢንሱሊን ፕሮዳክሽንን አሲስት አድርጓል ማለት ነው። ሌላው ባዮሲንቴቲክ ማቴሪያልስ የምንላቸው ባዮሲንቴቲክ ማቴሪያልስ የምንላቸው ደግሞ ሲንቴቲክ ማቴሪያሎች ነው፣ ግን ስቲል ዲግራደብል የሆነ ባዮሎጂካል የሆኑ ኮምፖነንቶችን ነው የሚጠቀሙት። ለምሳሌ ሹገር ሊሆን ይችላል፣ የተለያዩ አይነት ኮምፖነንቶችን ግን ባዮሎጂካል የሆኑ ኮምፖነንቶችን ተጠቅመው ሲንቴቲክ የሆነ ፕሮዳክቶችን ዲቨሎፕ ማድረግ ማለት ነው። ሶስተኛው እንግዲህ ቢልዲንግ ዲዛይን ነው። እንግዲህ ቢልዲንግ ዲዛይን ቅድም እንዳይለው ተርማይቶችን አይተናል አይደለ? እንዴት ቤታቸውን ቬንቲሌት አድርገው እንዴት አሪፍ የሆነ ቤት እንደሚሰሩ ለራሳቸው። ልክ እንደዛ ቢልዲንግ ዲዛይኖች አሁን ሰዎች በጣም ተራቀዋል አይደለ? ኢቭን እርዝኩዌክ ራሱ ቢመጣ ሼክ የማያደርገው ትልልቅ ህንፃዎችን በመገንባት ላይ ይገኛሉ። ሰው ተርማይቶች ለምሳሌ ምንድነው ኦፕቲመም የሆነ ቴምፕሬቸር ወይም ኩሊንግ ሲስተም ያለው ሃውስ ነው ቢልድ የሚያደርጉት ሰዎች። እንግዲህ የተርማይቶችን ደግሞ ኖሌጅ በመጠቀም ቴክኖሎጂ ምንድነው ጀነሬት እያደረገ ያለው ኦፕቲመም የሆነ ቴምፕሬቸርን ሜንቴን ማድረግ የሚችል ሃውሶችን ነው ማለት ነው ቢልድ እያደረጉ ያሉት። ሌላው ቡሌት ትሬን ዲዛይን ነው። እንግዲህ እዚህ ጋር የምናየው ኪንግፊሽ ይባላል። እዚች ጋር በምስሉ ላይ እንደምታዩት ኪንግፊሽ ይባላል። ይሄ ኪንግፊሽ ምንድነው የሚያደርገው? አሳዎችን ነው የሚያድነው። እንግዲህ ለምግብነት የሚጠቀመው አሳዎችን ነው። አሳን ሲያድን እንዴት ሆኖ ነው? በጣም ከአየር ላይ በፍጥነት ተምዘግዝጎ ይመጣ ሰው ቀጥታ ወደ ውሃ ውስጥ ነው ገብቶ አሳዋን ነው ብድግ አድርጎ የሚወጣው ማለት ነው። ይሄንን እንዴት አድርገው ተጠቀሙበት? ለቡሌት ትሬን ዲዛይን የተጠቀሙት። ከዚህ በፊት የነበረው ትሬን በጣም ኖይዚ ነው። ያ ማለት እንዴት ነው አየርን ሰንጥቆ የሚገባበት ሹል የሆነ ወይም ፖይንት የሆነ ጫፍ ከሌለው በጣም የሆነ ኖይዝ እየፈጠረ ነው የሚሄደው ማለት ነው። ግን ያንን ሚኒማይዝ ለማድረግ ሰዎች ይሄ ኪንግፊሽን ቀጥታ ወስደው ቡሌት ትሬን ዲዛይን ላይ ነው እንግዲህ ዴቨሎፕ ያደረጉት። ይሄ ኪንግፊሽ ቀጥታ ውሃ ውስጥ ዳይቭ ሲያደርግ ምንድነው ስፕላሽ አያደርግም ፊቱ ላይ ውሃ ምናምን እይታውን ሊረብሽ የሚችል ምንም አይነት የውሃ ስፕላሽ ምናምን ነገር እይታውን አይረብሸውም። ይሄኛውን ቡሌት ትሬን ዲዛይን ሲያደርጉ ይሄንን የበርድን ቢክ ተጠቅመው ነው ማለት ነው። ስለዚህ በጣም ኖይዝ ፍሪ የሆነ ፖሊሽን የሌለው ትሬን ዲዛይን ሊያደርጉ ችሏል ማለት ነው። እዚህ ጋር አሁንም እንደምላቸው ባዮሎጂ ምንድነው ፕሮቫይድ ያደረገው ኖሌጅ ነው ማለት ነው። ሌላው ዩዝ ኦፍ ቴክኖሎጂ ኢን ባዮሎጂ ነው። ቴክኖሎጂን ደግሞ እንዴት ነው ለባዮሎጂ የምንጠቀመው ነው። እንግዲህ የተለያዩ አይነት ዲሲፕሊኖች አሉ፣ የባዮሎጂ ዲሲፕሊኖች ግን ቴክኖሎጂን በደንብ ዩቲላይዝ የሚያደርጉ ማለት ነው። ቴክኖሎጂካል ቱልስ የምንላቸው ሂውማን ፕሮብለሞችን ሶልቭ የሚያደርጉ ናቸው። ሂውማን ፕሮብለም በጣም ብዙ ነው፣ የሰው ልጅ ችግር በጣም ብዙ ነው። እነዚህ ነገሮች በሙሉ ለማቃለል ወይም ደግሞ ፕሮብሌሞችን ከስሩ ሶልቭ ለማድረግ ቴክኖሎጂ እንግዲህ በጣም ወሳኝ ነገር ነው ማለት ነው። ሌላው ኢንቨስቲጌሽን ኦፍ ኒው ባዮሎጂካል ኳስችንስ። ሌላው ምንድነው የሚጠቅመው ማለት ነው? አንድ ቴክኖሎጂ ባገኘን ቁጥር ሌሎች ቴክኖሎጂዎችን ዴቨሎፕ ለማድረግ የበለጠ ኢንቨስቲጌት እናደርጋለን ማለት ነው። ባዮሎጂካል ስተዲስ ዛት ዩዝስ ቴክኖሎጂካል ቱልስ። እዚህ ጋር የምናያቸው ደግሞ ባዮሎጂካል ዲሲፕሊኖች ናቸው። እነዚህ ባዮሎጂካል ዲሲፕሊኖች እንዴት ነው ቴክኖሎጂን ዩቲላይዝ የሚያደርጉት የሚጠቀሙት የሚለውን ነገር እናያለን። የመጀመሪያው ዲሲፕሊን ባዮኬሚካል ነው። ባዮኬሚካል የምንላቸው እንግዲህ ካርቦሃይድሬቶች አሉ፣ ሊፒድስ አለ፣ ኒውክሊክ አሲድስ የምንላቸው እነዚህ እንግዲህ የሰው ልጅ ውስጥ የሚገኙ ቤዚክ የሆኑ ኮምፖነንቶች ናቸው። ለምሳሌ ሊፒድስን ብላይ ኢቭን ሴል ደረጃ ራሱ ፎስፎሊፒድ ባይሌየር ሆኖ በሴል ደረጃ ሁሉ ይገኛል። ኒውክሊክ አሲድ ለምሳሌ ምን ላይ ነው የሚገኘው? ዲኤንኤ ላይ ማለት ነው። ስለዚህ እነዚህን የተለያዩ አይነት ባዮኬሚካል የሆኑ ሞለኪውሎች እነዚህን ለማየት ወይ ደግሞ ኢቭን ከአንዱ ወደ ሌላው ጂኖችን ትራንስፈር ለማድረግ እነዚህ ባዮኬሚካል ሞለኪውሎች እንዴት እንደሚሰሩ እንደሚገኙ እነዚህን ሁሉ ለማጥናት ግዴታ የቴክኖሎጂ አስፈላጊነት እዚህ ጋር ትልቅ ነው ማለት ነው። ሁለተኛው ባዮሜዲካል ነው። ይሄም እንግዲህ አንዱ የባዮሎጂ ዲሲፕሊን ሆኖ ባዮሎጂ እና ሜዲኬሽንን አንድ ላይ ያያያዘ ነው ማለት ነው። ኬሚካል ኮምፖነንትስ ኦፍ ሜዲሲናል ፕላንቶችን ነው አሁን ይሄ ባዮኬሚካል የሚያጠናው። ያ ማለት የተለያዩ አይነት ሜዲሲናል ፕላንቶች አሉ፣ የእነሱን አርቲፊሻል ኮምፖነንት ኢቭን ለማምረት ቴክኖሎጂ ይጠቀማል ማለት ነው። ሜዲኬሽን ላይ ያው ግዴታ ፕላንቱን ዩቲላይዝ ላናደርግ እንችላለን፣ አርቲፊሻል የሆኑ ኮምፖነንቶችን ልንጠቀም እንችላለን። ለዚህ ዲሲፕሊን ደግሞ ቴክኖሎጂ የግድ አስፈላጊ ነው ማለት ነው። ሌላው
ባዮፊዚካል የምንለው ነው። ባዮፊዚካል የምንለው ደግሞ የተለያዩ አይነት ባዮሎጂካል ኖሌጆችን ጋዘር ያደርግልናል ማለት ነው። ሶ አት ኦል ስኬል ይላል። እንግዲህ አት ኦል ስኬል ስንል ምንድነው? በሞለኪላር ሊሆን ይችላል፣ በሴሉላር፣ ከዛ ደግሞ በኦርጋኒዝም፣ ከዛ ደግሞ በፖፑሌሽን ደረጃ እስከ ሁሉም ስኬሎች ድረስ የተለያዩ አይነት ፊዚካል የሆኑ ዳታዎችን ኮሌክት የሚያደርግልን ነው ማለት ነው። ሰው እዚህ ላይም የቴክኖሎጂ ጥቅም ቀላል የሚሆን አይደለም ማለት ነው። የተለያዩ አይነት ቴክኖሎጂዎችን እዚህ ላይ እንጠቀማለን። ሌላው ኢንቫይሮንመንታል ነው። እንግዲህ ኢንቫይሮንመንታል እንደምታውቁት የሰው ልጅ ኢንቫይሮንመንት አባዮቲክ እና ባዮቲክ የሆኑ ፋክተሮች አሉት። አባዮቲክ ስንል ያው ህይወት የሌላቸው ነገሮች ናቸው። ባዮቲክ ስንል ደግሞ ሊቪንግ ሆነው ያው ከሰው ልጅ ጋር እንግዲህ የሰው ልጅን ባዮስፌር ነው አብረው የሚጠቀሙ ህይወት ያላቸው ነገሮች ማለት ነው። ሰው እነዚህ ህይወት ያላቸውና ህይወት የሌላቸው ነገሮች አጠቃላይ ኢንቫይሮንመንታችን ላይ የሚገኙ ነገሮች ናቸው፣ ከሰው ልጅ ጋር አብረው የሚኖሩ ማለት ነው። ሰው ይሄ ኢንቫይሮንመንት በተለያዩ አይነት ነገሮች ሊጎዳ ይችላል። ኢንቫይሮንመንታችንን ደግሞ መጠበቅ አለብን። ስለዚህ የሰው ልጅ ኢንተራክሽን አለ ከኢንቫይሮንመንቱ ጋር። ሰው ይሄንን ጥሩ ለማድረግ የሰው ልጅን ኢንቫይሮንመንት ጥሩ ከማድረግ አኳያ ቴክኖሎጂ ትልቅ ስራዎችን ይሰራል። ለምሳሌ የኤሌክትሪክ መኪናዎችን ጀነሬት ማድረግ፣ ሶላር ሲስተሞችን ጀነሬት ማድረግ፣ ያ ማለት አካባቢን በበካይ ጋዞች ማይበክሉ የተለያዩ አይነት ቴክኖሎጂዎችን ዴቨሎፕ በማድረግ ደረጃ ቴክኖሎጂ እዚህ ጋር ትልቅ አስተዋጽኦ ይጫወታል ማለት ነው። ሌላው ባዮ ኢንፎርማቲክስ ነው። ባዮ ኢንፎርማቲክስ የምንለው ደግሞ ባዮሎጂን፣ ስታቲስቲክስ እና ኮምፒውተር ሳይንስን አንድ ላይ መርጅ ያደረገ ሳይንስ ማለት ነው። ሰው እዚህ ጋርም ቴክኖሎጂ እጅግ በጣም ብዙ ጥቅሞች አሉት። ለምሳሌ ባዮ ኢንፎርማቲክስ ላይ ብናይ የተለያዩ አይነት ለምሳሌ ክራይምስ ላይ ሊሆን ይችላል። እነዚህ አይነት ነገሮች ላይ ቴክኖሎጂን ተጠቅመን ከባዮ ኢንፎርማቲክስ ወይንም ደግሞ ዳታን ኮሌክት አድርጎ ከዛ የተለያየ አይነት ስታቲስቲካል አናላይሲሶችን ሰርተው ኮምፒውተር ሳይንስ አለ። እነዚህ ነገሮች በሙሉ አንድ ላይ መርጅ አድርገው የተለያዩ አይነት ቴክኖሎጂን ይጠቀማል ማለት ነው። ይሄ አንዱ ዲሲፕሊን ነው ማለት ነው። እንግዲህ ቴክኖሎጂን ይጠቀማል። ይሄም ባዮ ኢንፎርማቲክስ የምንለው ሰው እዚህ ጋር ኮምፒውተር ሳይንስ ራሱ የተለያዩ ቴክኖሎጂ ዴቨሎፕ ያደረጋቸውን የተለያዩ አይነት አትሪቢዩቶችን ይጠቀማል ማለት ነው ይሄ ዲሲፕሊን። ሌላው ባዮ ጂኦግራፊካል የምንለው ነው። ባዮ ጂኦግራፊካል ማለት ጂኦግራፊ እና ባዮሎጂ ማለት ነው። የተለያዩ አይነት ስፒሺሶች አሉ። እነዚህ ስፒሺሶች የት ይገኛሉ፣ ምን አይነት ስፒሺስ ምን አይነት ቦታ ይገኛል፣ ምን አይነት አኒማል የቱ ቦታ ይገኛል ምናምን የሚሉትን ነገሮች እንደነዚህ አይነት ነገሮችን እንግዲህ ቴክኖሎጂው አሲስት እያደረገው ሄልድ የሚያደርግ አንድ ዲሲፕሊን ነው ማለት ነው። እሺ ሌላው እዚህ ጋር ኤግዛምፕልስ ኦፍ ቴክኖሎጂካል ዲቫይስስ ነው የምናየው። መጀመሪያ እንግዲህ ዲጂታል ቴርሞሜትር ነው። ዲጂታል ቴርሞሜትር የምንለው ሴንሰር የተገጠመለት ዲቫይስ ነው። ቴርሞሜትር የሰው ልጅ ሙቀትን የሚለካ ማለት ነው። ይሄ ብዙ ጊዜ ወደ ሆስፒታል መጀመሪያ ስትሄዱ የሙቀት መጠናችሁ ነው የሚለካው። የሙቀት መጠን እንግዲህ የተለያዩ አይነት ውስጣችን ያሉ ችግሮችን ዲዚዝ ሊሆን ይችላል፣ ኤኒ ካይንድ ኦፍ ኮምፕሊኬሽኖችን ኢንዲኬት የሚያደርግ አንዱ ፋክተር ነው። ስለዚህ መጀመሪያ ወደ ሆስፒታል ስትሄዱ ሙቀት ነው የሚለካው። ኢቨን ሰው ትኩሳት ካለበት ነው አይደለ ወደ አንድ የህመም ምልክት ሆኖ ወደ ሆስፒታል የሚሄደው። ስለዚህ ቴርሞሜትር ሴንሰር የተገጠመለት ነው። ስክሪኑ ላይ ምን ያህል አማውንት ኦፍ ሙቀት እንዳላችሁ ሰውነታችሁ ላይ ያሳያል ማለት ነው። ሌላው ፕሬግናንሲ ዩሪን ቴስት የምንለው ነው። ስለዚህ አንዲት ሴት አርግዛለች ወይስ አላረገዘች የሚለውን በዚህ ዲቫይስ ማወቅ ትችላለች። የመጀመሪያው ምንድነው እዚህ ጋራ ይሄ ሲስተም እንዴት ነው የሚሰራው ካልን የመጀመሪያው የሆነ ሆርሞን አለ HCG የምንለው ማለት ነው። ያ ማለት ሂውማን ክሮኒክ ጎናዶትሮፊን የሚባል አንድ ሆርሞን አለ። ይሄ ሆርሞን በመጀመሪያዎቹ የእርግዝና ወራት በ10 ዊኮች ውስጥ ነው ይሄ በደንብ ጀነሬት የሚያደርገው ማለት ነው። በጣም በሰፊ ሁኔታ የሚመረት ሆርሞን ነው። ዩሪን ቴስት ነው እንግዲህ ዩሪን ቴስቷ ላይ እዚች ሽንቷ ላይ ነው ማለት ነው እንግዲህ ዲቴክት የሚደረገው። ስለዚህ እስከ 10 ዊክ ባለው በጣም ብዙ ጀነሬሽን አለው። ይሄ ሆርሞን ለምን እንደሚያገለግለው ያው ጽንሱ አዲስ ስለሆነ በደንብ ሰፖርት እንዲያደርገው ተብሎ ነው ይሄ ሆርሞን ጀነሬት የሚያደርገው። ይሄ ሆርሞን ለጽንሱ ዲቨሎፕመንት ነው እንግዲህ የሚያገለግለው። ስለዚህ ይሄ ሆርሞን በብዛት ሽንቷ ውስጥ የሚገኝ ከሆነ ያው እንግዲህ በዚህ ማቴሪያል ዲቴክት ይደረጋል ማለት ነው። ዋን ላይን የሚያሳይ አንድ ላይን ብቻ ከሆነ የሚታየው ኢንስትሩመንቱ ላይ እርግዝና የለም ማለት ነው። 2 መስመር የምናይ ከሆነ ግን እርግዝና አለ ማለት ነው። ስለዚህ በቀላሉ ማወቅ ይቻላል ማለት ነው። በቤት ውስጥ ወይም በፋርማሲ ይገኛል እና ከ97 እስከ 99% በደንብ አኪዩሬትሊ መናገር ይችላል ማለት ነው። ሌላው ዲያቤቲክ ቴስት ቱል ነው። እንግዲህ ስኳር በሽታ ያለባቸው ሰዎች እንግዲህ ስኳራቸው ከፍ ሲል ዝቅ ሲል የተለያየ አይነት ኮምፕሊኬሽን ያጋጥማቸዋል። ስለዚህ ቶሎ ብለድ ሹገር ሌቭላቸውን ለማየት የሚጠቀሙበት መሳሪያ ነው ማለት ነው። እዚህ ጋር ትንሽዬ ድሮፕሌት ኦፍ ብለድ ይወስዳል። ከዛ በኋላ ሰውነታቸው ውስጥ ምን ያህል አማውንት ኦፍ ሹገር እንዳለ ይነግራቸዋል
ይፈጥራል ማለት ነው። ሶ የተለያየ አይነት ኮምፕሊኬሽን ውስጥ በጣም ወርዶ ወይም በጣም ከፍ ብሎ የተለያየ አይነት ኮምፕሊኬሽን ውስጥ ከመግባታቸው በፊት በቀላሉ ዲቴክት ማድረግ ይችላሉ ማለት ነው። ይሄም እንግዲህ ሴንሰሪ አለው ማለት ነው። ኤችአይቪ ቴስት ቱልም እንደዛው ዲቴክት ነው የሚያደርገው ብለዳችን ውስጥ ያለውን የኢንፌክሽን መጠን ወይም ደግሞ ኢንፌክሽን ተጠቅተናል ወይስ አልተጠቃንም የሚለውን ነገር በአጭሩ ቶሎ ዲቴክት ለማድረግ ያገለግለናል። ይሄም እንግዲህ ሴንሰሪዎች የተገጠሙለት ነው ማለት ነው። አምስተኛው ሃንድ ሄልድ ፋት ካልኩሌተር የምንለው ነው። ይሄ ደግሞ የሰውነታችንን የስብ መጠን ካልኩሌት ለማድረግ የሚጠቅመን መሳሪያ ነው። እንግዲህ ይሄ እንዴት ነው የሚሰራው ካልን ደግሞ በእጃችን ብቻ ይዘነው ነው ፋት መጠናችን ካልኩሌት አድርጎ የሚያሳየን። እንዴት ነው የሚሰራው? በእጃችን ስንይዘው ትንሽዬ የሆነች ኤሌክትሪክ ከረንት ነው ወደ ሰውነታችን የሚለቅ። ይሄ ኤሌክትሪክ ከረንት የሚያልፍበትን ፍጥነት ነው እንግዲህ ዲቴክት የሚያደርግልን። ስለዚህ ኤሌክትሪክ ከረንት መሰላችን ውስጥ ወይንም ደግሞ ሰውነታችን ውስጥ ያለው ፍሉድ ውስጥ ቶሎ ፓስ ማድረግ ይችላል። ነገር ግን ፋት ካለ ሰውነታችን ላይ ምንድነው ሪዚስት ያደርገዋል። ፋት ውስጥ ኤሌክትሪክ ከረንት እንደ ልብ ማለፍ አይችልም። ስለዚህ ይሄ ካልኩሌተር ምንድነው ሜዠር የሚያደርግልን ማለት ነው? ሬዚስታንቱን ነው ወይም ደግሞ ኢምፔደንስ እንለዋለን። እቺን ሬዚስታንስ ኢምፔደንሱን ካልኩሌት ያደርግልናል ማለት ነው። ስለዚህ እዚህ ጋር ከላይ የምታዩት ሁለት ሴክሽን አለው። የመጀመሪያው የሚያሳየን ሬዚስታንቱን ነው። ያ ማለት የሰውነታችን የፋት መጠን ወይም የስብ መጠንን ከላይ በግልጽ ያስቀምጥልናል። ከታች ያለው ግን ምናልባት የሰውነታችን ፍሉይድ መጠን ሊሆን ይችላል ወይም ደግሞ ቦዲ ማስ ኢንዴክስ ሊሆን ይችላል የሚያሳየን ማለት ነው። ስለዚህ ማንበብ ያለብን የመጀመሪያው ነው። ፋት ካልኩሌት አድርጎ ከላይኛው ባለው ሴክሽን ነው የሚቀመጥልን። ሌላው ማይክሮስኮፕስ ነው። እንግዲህ ማይክሮስኮፕ በትምህርት ቤታችንም ሃይስኩልም ያለን ብዙ ጊዜ የምናውቀው ነው። ስለዚህ የተለያዩ አይነት ማይክሮስኮፕ ታይፖች አሉ። ሲምፕል፣ ኮምፓውንድ፣ ኮምፕሌክስ ምናምን እንደዚህ ያለን ብዙ አይነት ማይክሮስኮፖች አሉ። ግን ዋናው ስራቸው ምንድነው? ማግኒፊኬሽን ነው። የተለያዩ በአይናችን የማናያቸው ለአይናችን በጣም ከባድ የሆኑ ለማየት በጣም የሚያስቸግሩ ትንንሽ ኦርጋኒዝሞች ሊሆን ይችላሉ። ኦር ደግሞ የተለያዩ አይነት የፕላንት ምናምን ስትራክቸሮች ሊሆኑ ይችላሉ። እነዚህ ነገሮች ምንድነው ማግኒፋይ አድርጎ በደንብ ውስጣዊ ስትራክቸራቸውን እንድናይ የሚያግዘን መሳሪያ ነው ማለት ነው። ሌላ ጂኦግራፊካል ፖዚሽን ሲስተም ወይም ደግሞ ጂፒኤስ ነው። እንግዲህ ጂፒኤስ ስልካችን ላይም አለ፣ ኤቭሪዌር አሁን መኪናችን ላይም አለ። ምንድነው ሎኬሽንን ለማሳየት ነው። እንግዲህ ግን አሁን እዚህ ጋር ጂኦግራፊካል ፖዚሽን ሲስተም ስንል ሎኬሽንን የሆነ ቦታ የት ይገኛል ብቻ ሳይሆን ከጂኦግራፊ ጋር ተያይዞ ለምሳሌ ምን አይነት ስፔሺስ ምን አይነት ቦታ ይገኛል፣ ምን አይነት ፕላንቶች የት ቦታ ይገኛሉ፣ ይሄ ቦታ አልቲቲዩዱ ምን ያህል ነው፣ ከፍታው ምን ያህል ነው የሚለውን አጠቃላይ ከጂኦግራፊ ጋር ተያይዞ ከተፈጥሮ ጋር ይሄ እነዚህ ጂኦግራፊካል ከሆኑ ኤሪያዎች ጋር አያይዞ ቦታዎችን ኢንዲኬት የሚያደርገን ሎኬሽን የማሳያ ሲስተም ነው ማለት ነው። ሲቲ ኮምፒውተር ኢንፎርሜሽን ቴክኖሎጂ ስካኒንግ የምንለው ደግሞ ምንድነው? ይሄ ማሽን ነው። ያው እንግዲህ ሆስፒታል ስንሄድ የሚያጋጥሙን ማሽኖች ናቸው። በብለድ ቴስት ሊሆን ይችላል ወይም ደግሞ በዩሪን ቴስት አንዳንድ ጊዜ በሽታዎች ላይ ይገኙ ይችላሉ። ስለዚህ ፉል ቦዲያችን ስካን መደረግ አለበት። ለምሳሌ የሆነ ቲዩመር ቢኖር ወይንም ደግሞ ካንሰር ሴሎች ቢኖሩ ካንሰር ሴሎች ለምሳሌ የሆነች ቦታ ነው አይደለም ሊገኝ የሚችለው ሜቢ የሆነ ቲሹአችን ላይ እጃችን ላይ ላይገኝ ይችላል ወይ ሰም ብረስት አካባቢ ሊገኝ ይችላል። የሆነ ቲሹ ላይ ነው መጀመሪያ ዲቨሎፕ የሚያደርገው ወደ ሰውነታችን ከመሰራጨቱ በፊት። ስለዚህ እቺን ካንሰር ሴል ምናልባት ዲቴክት ሊያደርግልን የሚችለው እንደነዚህ አይነት መሳሪያዎች ናቸው። አንለስ በብለድ ቴስት ሊሆን ይችላል ወይ በዩሪን ቴስት ወይም ከሆነ ቦታ በተወሰደ ኢንጀክሽን ምንም ሊገኝ አይችልም ማለት ነው። ስለዚህ እነዚህ ስካነሮች ምንድነው ያደርጉልን ማለት ነው። ቲዩመር ሴል ካለ ወይም ካንሰሬስ የሆኑ ሴሎች ካሉ የተለያየ ዲዚዞችም ካሉ በዛው ለማወቅ ይረዳናል ማለት ነው። ተመሳሳይ ናቸው ከመጀመሪያው ጋር። እዚህ ጋርም ሲቲ ስካን የምንለው ነገር አለ። ይሄም ምንድነው ኤክስሬይ ፒክቸሮችን ነው የሚያነሳው። የቦዲዎቻችን ኤክስሬይ ፎቶዎችን ነው የሚያነሳልን ማለት ነው። ስለዚህ የሆነ ፍራክቸር ካለ፣ ስብራት ካለ፣ የመሳሰሉት የሆነ ዲዚዝ ካለ ኦር ሰምቲንግ እኛ ያላወቅነው ኦርጋኖቻችን በደንብ እንዲታዩ የሚያደርግ ኤክስሬይ ማሽን ነው ማለት ነው። ከነዚህ ሶስቱ አሁንም ማሳያችሁ ሶስቱ የሆነ የሚያመሳስላቸው ነገር አለ። የመጨረሻው ፒኢቲ ስካን የምንለው ነው ወይም ደግሞ ፖስትሮን ኢሚሽን ቴርሞግራፊ የምንለው ማለት ነው። ይሄ ደግሞ ምንድነው ራዲዮ አክቲቭ የሆኑ ማቴሪያሎችን መጀመሪያ ኢንጀክት እንደረጋለን። ስለዚህ ይሄ ደግሞ ልክ እንደ መጀመሪያዎቹ ዲዚዝ ወይም ካንሰርስ ወይም ቲዩመር የሆኑ ሴሎችን ለማየት ይጠቅመናል። አክቹአሊ እነዚህ አሁን ያሳዩአችሁ ሶስቱ ተመሳሳይ ናቸው። ያው ብዙ ጊዜ የምንጠቀመው ግን ሲቲ ስካን የምንለው ነው። ከዚህ በፊት ያሳዩአችሁ እዚህኛው ሳይሆን ይሄኛው ነው ብዙ ጊዜ የምንጠቀመው። ይሄ ኤክስሬይ ፒክቸሮችን የሚያነሳልን ነገር ግን ይሄኛው ምንድነው ፒኢቲ የምንለው ራዲዮ አክቲቭ ማቴሪያሎች
ኦርጋኖቻችን ነው መጀመሪያ ኢንጀክት የምንደረገው። ነገር ግን ይሄ ኦርጋኖቻችንን ብቻ ሳይሆን የሚያሳየን ሜታቦሊክ ሲስተማችንን ኢቭን ያሳየናል ማለት ነው። ስለዚህ አብዛኛው ጊዜ የምንጠቀመው ሲቲ ስካን ነው፣ ግን ይሄ ሜታቦሊክ ሲስተማችንን ኢቭን ለማየት ቴክ ለማድረግ ይጠቅመናል ማለት ነው። ኦር ዲዚዝ ኦር ቲመር የተለያዩ አይነት ነገሮች ካሉ በዚህ ማየት እንችላለን። ይሄው እዚህ ጋር እንደሚታየው ፊዚካል አክቲቪቲዎቻችንን ፊዚዮሎጂካል የሆኑ አክቲቪቲዎቻችንን ሰውነታችን ውስጥ የሚካሄዱ የተለያዩ አይነት ሜታቦሊክ ሪአክሽኖችንም ኢቭን ዲቴክት ያደርግልናል ማለት ነው።